አይደለም እኮ ዳጊ ዳኛ የሚለው መዝሙር ዘምርልና እንዴ ለምን ሰሙዬ እሺ ዘምራለሁ አንዴ ትንሽ ተከሰመለስ ዘምራለሁ ቴንክ ዩ ዳግሻዬ መጥቷል አሁን እችላለሁ ብሎ ስላለ በኋላ ካሴት መስማት እንችላለን ሰሙሻ አይ ቲንክ አንድ መዝሙር እንዲዘምርለት ለኛም ጨምር ምን ወዳው ዝማሬ እንዲዘምርልን ስለጋበዘው ዳጊ ትችላለህ ለሰሙ ዴዲኬትድ ፎር ሰሙ እሺ ክብር ለኢየሱስ ይሁን አምኜው አልከዳኝም በኔ ላይ አልፈረደም አምኜው አልከዳኝም I'm so happy እግዚአብሔር ይባረክ I'm so happy ሶሪ ሚት ሰላም ማንን ሳኦል የተባለ የጠርሴስ ሰው ገማሌል በተባለ የሕግ መምህር ስር የነበረ ስመጥር አይሁዳዊ ኃይለኝነት ቢባል ማን እንደሱ አለ ጳውሎስ ጌታ ሲፈጥረው የፈጠረው ለሐዋርያነቱ ከናቴ ማህፀን ሳለው ለዚህ ወንጌል ተለየው ይላል ገላትያ ላይ ሲጽፍ ታዲያ ከናቱ ማህፀን ሳለ ለዚህ ወንጌል ከተለየ ለምን ነበር ታዲያ ክርስቶስን ቤተክርስቲያን ሲያሳድድ የነበረው ለጳውሎስ ራሱ ብትመልስለት እኔ እንጃ አላቅም ነው የሚለው ለአባቶቼ ወግ ከመጠን ይልቅ እየቀናው ይላል የማይለወጥ ዘላለማዊ ፍቅር የማይሻር የማይደመሰስ የማይጠፋ በማንም የማይሰረቅ በማንም የማይወሰድ ለካውን ወንድማችን እንዳለ ሰላምና ደስታ ሰላምና ደስታ ይሄ ሪጆይስ የሚባለው ነጮቹ ብለው የሚሉት ማለት ነው ደስታ ሐሴት ነፍሴ ጌታን ታከብራዋለች መንፈሴ በአምላኬና በመድኃኒቴ ምኔ መንፈሴ እኔም ጋር ጠዋት ነው በደንብ ነቃ ልበልና እንቀጥላለን ሰሙሻይ እንኳን ደህና መጣህ ያ ሁላችሁንም ሰላም ብለናል ቤክሻ ቤቱን መራው እሺ ዳግሻዬ ቢመጣ አሪፍ ነበር በነገራችን ላይ ዳኛዬ እሱ ነው በቃ ዳኛዬ አንተ ነህ ዳኛ ዳጊ ቀየርልታለሁ ይምጣ በቃ እሺ እንዴት ናችሁ ሰላም ናችሁ ወገኖች ይቅርታ ስራ ላይ ሆኜ ነው በድጋሚ ኤርሚዬ አዲስ የገባ ማን ነው ሙካ ነበረች ህይወትዬ ሰሙ ኤቢዬ ታቻላችሁዬ በድጋሚ ሰላም ብያለሁ ቀደም ቤካዬ እያወራው አንተ አልሰማኸኝም ነበርና አንዲ ስራ ላይ ነኝ መለሳለሁ ስል አልሰማህም ወዲያው ኤርሚዬ ገባ እና ሁለታችሁም አልሰማችሁኝም ያው ከታቻሉ ምስክር አርጌ ማለት ነው እንዴት ናችሁ በድጋሚ ሰላም ብያለሁ ለኤርሚ መጀመሪያ ህይወትን ላስተዋውቀውና ለቀጥለ ኤርሚ ያለ አለኝ ዳግሻዬ ኤርሚ ህይወት ማለት በጣም የተወደደች እህታችን ነች ሊሊ ከሌለች ህይወት አለች ህይወት ከሌለች ሊሊ ያለች እንደማለት ነው ቤታችን ውስጥ ዋው ህይወት አሁን በለንደን የምትኖር የሶስት በጣም ጎረምሶች እናት አንዴ የተወደደ ወንድማችን ባለቤት ነች እና አሁን ባለፈው ቅብር ስታርገ ለንደን ላይ ያላየህም አንድ እህት እሷ ነች አዎ ከልጅነቴ ጀምሮ የነሱን አገልግሎት ያያየው ነው ያደኩት በሽብሸባ ኳየር በዋናው ሽብሸባ ኳየር ውስጥ ከነ ሊሊ ጋር አብራ ያገለገለች ወይም ሊሊ ከሷ ጋር ያገለገለች ቢል ይሻላል የአንድ ሰፈር ልጆች ነን አንድ ሰፈር ልጆች ሽብሸባ ኳየር የኦሪጂናል የመጀመሪያው ሽብሸባ ነቤቲ ነሊሊ ነበር ነቤቲ ነሊሊ በርግጥ እኔም ነበርኩበት የሆነ ወቅት ላይ እኔም አገልግያለሁ አስገብቶኝ በዛ እድሜ ፈቀዱልኝ እና ከነሱ ጋር አብሬ አገልግያለሁ እኔም እና ከልጅነቴ ነው የምታቀኝ አገልግሎቴን ቤተሰቤን ሰፈሬም ሰው ስለሆነች ታውቃለች ዛሬ እንደዚህ ጎርምሰን ስታይን ያው ደስ ይላታል ፍሬዎቻቸው ነን በጣም ታውቃለች ሽብሸባ ኳየር አንዱ የሚታወቅበት ወይም እነ ሊሊ ሰርክል የሚታወቅበት አንዱ ነገር የጸሎት ሰዎች ናቸው ሁሉም እንዳልክን የማያውቅ የለም ቤቲ ወልዴን የማያውቅ የለም እና በጣም የጸሎት ሰው ነች ጌታን በጣም ተወዳለች
በጣም ማገልገል ትወዳለች አንተን አገልግሎት ከድሮ ጀምሮ ታውቃለች ተከታተላለች በውስጥ እንደምጸልይልህ ትነግረኛለች እናወራለን እና ደግሞ አሁን ደግሞ አይኑ በጣም ምን ያህል ቢዚ እንደሆነች ያውቃለሁ ግን አልፎ አልፎ ከኛ ጋር ደግሞ ይኸው እየመጣች አብራን ጌታን ታገለግላለች እና በጣም ወደዚህ ፕላትፎርም መምጣቷ ለኔ በጣም ፐርሰናሊ በጣም ትልቅ ደስታ ነው የሚያቋት ደግሞ ወደፊት በጣም እንደሚደሰቱ ጌታ እንደሚያመሰግኑ አውቃለሁ ብዙ ሰዎች ወደዚህ ሲመጡ መቼም በረከት ሆነውናል ጌታ በሰውን የሚባርከው አንደኛው መንገዱ እና ይሄ ልበል በጣም ጌታን የሚወድ ሰውን ማስተዋወቅ ደስ ይለኛል አይደል ኤርሚዬ ምን አለ ሌላ አባቱ ሲወደድለት ደስ የማይለው የለም መቼም እና ይሄ ነው ኤርሚዬ በጣም ተወደደችት ነች ሲመቻት ታወራናለች በኋላ ላይ ሰሙሻ ገና ተንፈስ ሲል ነው ሰሙሻ እንደማያወቁት ኤርሚዬ ምን አልከኝ በኋላ ፎሎ ባክ መልሼላታለሁ በኋላም ድምጿን እንሰማለን ቴንክ ዩ እሺ ኤርሚዬ ያው ሰሙ በጣም መጣኩ ሰሙሻ ደግሞ አልተቻለም በቃ ይኸው ገና በድምጹ ነው የምንለየው ሰሙ እንወዳለን ታውቃለህ የመረጥከውን መዝሙር እስኪ የሚመች ቦታ ካለ ዘምራለሁ ምንም ችግር የለም ቴንክ ዩ ሰሙ ያመሰግናለሁ ሌሎቻችሁንም ሰላም ብያለሁ ተረዱኛላችሁ ብዙ ጊዜ ስራ ላይ ሆኜ ስገባ ሪስፖንድ ካላረኩኝ ያው የሚያቆኛል ሌሎቻችሁ ከነቀጣ ለምስትገቡም ሰላም ካላልኳችሁ ስላልተመቸኝ እንጂ እንትን ሪኮግናይዝ ላለማድረግ አይደለም ወዳችኋለሁ ሁላችሁንም ወደ ጉዳያችን እንመለስ አንድ ነገር ብቻ ልበል በ10 ሰከንድ ውስጥ የኢንተርቪውን ወይም ውይይቱን ሰምተው ኮኔ ኤርሚዬ ለማለባበስ የተከሄደበት ርቀት የእግዚአብሔርን ተክዶ በሷ ምልጃ በየሰበኩት ነገር ይሄን ማለቴ ነው ብለው ለማስተካከል ሞክረዋል አንድ መታወቅ ያለበት ነገር ግን የማርያም ምልጃና ይኸው ሰሙም ስላለ ይረዳናል እንግዲህ ወይ ይመክረናል ወይ ይገስጸናል የማርያም ምልጃና ተአምር አንድ አይደለም የማርያም ምልጃ ተአምር አይደለም የማርያም ምልጃ ትምህርት ነው ተአምር ማለት ሊሆንም ላይሆንም የሚችል ጀስት የሆነ ታይም ላይ ከአይምሮ በላይ የሚከሰት በራሱ በእግዚአብሔር ፈቃድ ሊያረጋውም ላያረጋውም የሚችል በልንጂ አርግ ተብሎ የማይታዘዝ አረጋለሁ ብለ ይል እንዴ ተብሎ የማይጠበቅ ዝም ብሎ በሱ ሰርፕራይዝ በመገረም በመደመም የሚኖርበት ጉዳይ ነው ምልጃ ግን እንደዛ አይደለም 100% ታማልድ ይሆን አታማልድ እየተባለ ጥርጣሪ የማይገባው በኦርቶዶክስ አስተምሮ የጸና ትምህርት ነው 100% ታማልዳለች የሚባልበት ትምህርት ነው እንጂ አይ እንግዲህ ያው እንግዲህ ሰማተም ይችላል የሚባል ነገር አይደለም በሚል ጉዳይ ያወራው ነበር ኤርሚዬ በታምራቱ ስለመደበቅ ሙከራዎች የተደረጉ ነው አንዳንድ ሰዎች ገንዘቡን ከየት አመጣው ሲባሉ አገር ቤት ገቢዎች ይመጡና ቢሮአቸው ድረስ ቤታቸው ድረስ ብቻ ባሉበት ድረስ መተው ሲያፋጥጧቸው ጭንቅ ሲላቸው መልስ ሲያጡ it's just miracle የሆነ ሰው ሰጥቶኝ ነው ጊፍት ነው ይላሉ አየ ታምር ከሆነ እንዴት ታጣራዋል ከየት መጣ ብለ እንት ነው እንዴት አገኘው ብሩን እስኪ ደረሰኝ ምናምን ብለ አትጠይቅም ይሸውዳል ማለት ያመልጣል በቃ ታምር ያለ ሰው ሐሰት ትምርቱን ማስመለጥ ይችላል በማርያም ጉዳይ ግን ታያስክ ማለት ነው አትችልም በማርያም ጉዳይ ይሄንን ኤክስኪዩዝ ሰተ ማምለጥ አትችልም እና ትምርት ስለሆነ ማለት ነው የምልጃዋ ጉዳይ ትምርት ነው የማይለወጥ የማይቀየር የማይሻሻል መሰረተ እምነት ስለሆነ ምንም ልረዳችሁ አንችልም ተአምሩ ስለመደበቅ የተከሄደበት ርቀት ትክክል አይደለም ስለዚህ ትምርቱ ምን ይላል መሰለ በየትኛውም ርቀት የማርያም ምልጃ የጸና ነው እሱም መጨረሻ ላይ የዲስከሽኑ መጨረሻ ላይ አሰማን በድምጽ ምትሉ ካላችሁ በምንም ተአምር የማርያም ምልጃ ላይሆን የሚችል ቢባል ነገር የለም የጸና ነው ይሆናል ይከሰታል ይደረጋል እያሉ ሲሉ ነበር ይሄን ካላችሁ በኋላ ታምር ማለት አትሽዱ በቃ ይሄን ከተናገርክ በኋላ ታምር ማለት አትሽዱ ምንም ታምር አያስፈልጋትም አንተን ለማማለድ በኦርቶዶክስ ትምህርት ያለ ነበር ጨርሻለሁ ቴንኪው ተባረኩላችሁ አይደለም ኮዳኪ ዳኛ የሚለው መዝሙር ዘምርልና እንዴ ለምን ሰሙዬ እሺ ዘምራለሁ አንዴ ትንሽ ተከሰመለስ ዘምራለሁ ቴንኪው እሺ ቴንኪው ተባረክ እሺ ወደ ዛሬ ቶፒካችን ንግባ አይ ቲንክ ሰሙዬ በዚህ ጉዳይ እንደምወያይ ተስፋ አደርጋለሁ ወደ ውይይቱ ንግባ ከዛ ዳግዬ ሲመቸው አይ ቲንክ ፍሬ ሲሆን ምናምን ይዘምራል ምንም ችግር የለውም ካልተመቸው ደግሞ ከፈለክ መዝሙር ከፍት ይችላልው እኔ ቤት ስላለ ማለት ነው ሰሙዬ ያ ዳጊ እንዲዘምር ነው ፈልገው
ሰሙ አንድ ኮሜንት ማንበብ ያለባችሁ አለ። በጣም ሰሙ የቱ ነው የሚል ኮሜንት የዛሬው ምርጥ ኮሜንት ሆኖ ተገኝቷል። ሰሙን የማያውቅ ትውልድ ተነስቷል ለማለት ነው። ቀጥሉ። ነገረኛ እነዚህ በሙሉ ንስሐ መግባት ያለባቸው ሰዎች ናቸው። ሰሙ የቱ ነው? ምንድን ነው አሁን? ጠይሙ፣ ቀዩ፣ ወፍራሙ፣ ቀጭኑ ምን ብለን ነው? ጥሩ ነው ያልከው ዳግሻይ። እንትን ምንድን ነው ዮሴፍን የማያውቅ ትውልድ ተነሳ እንደተባለ ጳውሎስ በሉት። እሺ ቤካይ ቀጥሉ። ታብ ኮፒሊክሽን በደንብ ይደረግ። አረ ነው ወይኔ ልክፈት እንዴ ቤካይ? አዎ ደስ ይለኛል። እንደምን ደስ ይለኛል። ደሙዬ እንደው ወይ አባኮ አንተ ጋር ገና ነው ብዬ እኮ ነው። አንተ ጋር ፍሪኮም ችግር የለውም። እንታም መቆየትም ከፈለክ ደግሞ መቆየትም ይቻላል። ግን በጣም ፍሪ የምትሆን ከሆነ ይመች ከሆነ ችግር የለውም። አንተ ጋር መሰብሰብ ይቻላል። ምንም ችግር የለውም። እኔ ፍሪ ነኝ። በቃ ችግር የለውም። እሺ እዛ መሆን ይቻላል። ኦኬ ሰሙዬ ወይስ ዳጊ እንዲዘምር ብቻ የምትፈልገው? አረ ዳጊን ነው የምጠብቀው። እስካሁን በሕፃንነት የሰማው ዳጊ ነው የምጠብቀው። እኔ ልክፈትና ዳጊ ጋር ማነው? እኔ ጋር ነው ዳጊ ይዘምራል። ያ እሺ ወንድምነት ይከፍታል። ወንድምነት ከሁላችንም እንላለን። እሺ እዚህ ያላችሁ ማህበረ ቅዱሳን እሺ አባኩ እሺ ሰሙዬ ምንድነው ዛሬ አላወራ አልክ? ባለፈው ዕለት እስቲ ቆይ እናንተ ፎሎ ባክ እንመላለስና እኔ እንደው በጣም ላወራ ፈልጋለሁ አንተን። አንተማ እኮ ቤካ አንተ አመፀኛ እኮ ነህ። እኔ አሁን ስለ አንተ ምን ብዬ አወራ? አንዱ ትላንትና ገብቶ ምን አለ መሰለህ ቤካ አንተ ከኦርቶዶክስ የወጣው አውቀህ ሳይሆን በቃ በብረት ታለው ማለት እና ስለተከፈለ ነው የወጣው እና ስንት ቢከፈለ ነው እኔ እጥፍ ልክፈል አለኝ። ነገር ምን እኔ ምን እንደምትመስል ልንገርህ። እኔ ወታደር ነው ለምትመስለኝና አንዳንዴ ልጅማ ኢትዮጵያ ቢኖር በቃ ገሎናል። አንተርፈና እና ያው ሶ ሲሪየስ ንገር ባለፈው ዕለት ሰሙ ምን አለኝ መሰላችሁ? እዚህ ያላችሁ ወንድሞች እህቶች ቤካ የሚባለውን አውቀዋለሁ አለ ሰሙ። ቤካ የሚባለው በደንብ ነው የማውቀው፣ ጠንቄ ነው የማውቀው። ሳውት አፍሪካ እኮ ምንድነው የሚበላው አጥቶ ጎዳና ወድቆ የኛ ሰዎች ኦርቶዶክሳውያን እኮ አንሶ ሹፌር አድርጎት እኮ ነው አሁን ሹፌርና እየሰራ ነው የሚኖረው አለ መሰለህ ሰሙ። ሁሌ ማየት መኪና ውስጥ ነው ታዲያ ሁሌ ማየው አንድ ቀን መሪ ለቆ አላየውም። እና ልጅማ የሆነ ሰዓትማ ቢያገኘኝ ይገጨኛል እያልኩኝ ነበር። በተለይ እኔንማ አይለቀኝም ነበር። እኔ በይሁዳ ረሳም ቤካን አውቀዋለሁ። ሳውት አፍሪካ ጎዳና ተዳዳሪ የሆነ ወርቆ ከወደቀበት ኦርቶዶክሳውያን አንስቶ አሁን መኪና ሰጥተውት በሹፌርና ተቀጥሮ ነው የሚሰራው አለ። ያም አልፎ ተርፎ እኛ ባበላ ነው ባነሳ ነው ሹፌር አድርገን በቀጠር ነው እኛ መጥቶ መልሶ አሁን መልሶ ይወገናል ወንድሞች እያለ ከስር ያሉት ደግሞ አዎ ያሉ አንተ ሰው የማራ እንዲ የሚባለው ሁሉ አሜን ያህል የሚሰማው ወይ
የዛ ቀንማ እኔና ኤፍዬ ተደዋውለን በቃ ቤካ አልሰማም እንዴ? ሴጣንም እኮ ውር ያደርጋል ሲባል አሜን የሚል ህዝብ እኮ ነው ያለን። ታውቃለህ አንተ ተንኮለኛ ዝም በል። ካዬ ኤርሚ ከፍቷል። ተባረኩ። ኤርሚ ከፍቷል። ተባረኩ። ኑ ዳግሻዬ እንሂድ። ሄዊ እዛ ኤርሚ ጋር ነኝ። ፕሊዝ ኑ ወደ ኤርሚ ጋር ሁላችንም እንሂድ። ጸጋ ይብዛላችሁ ወገኖች፣ ሁላችሁንም እንኳን ደህና መጣችሁ። ዳግሻዬ ሰሙ ወንድሜ፣ ሆሲ ኤልሳቤጥ እና ህይወት ዛሬ ተዋወቅኳት እህት፣ እሷ ታውቀኛለች። ጌታ ይባረክ። የቀድሞ ሽብሸባ ኳየር ካሴታችሁን ነበረ ሰማይ ነበረው። አንድ ካሴት ሽብሸባ አልተሳሳትኩም አይደል? የሆነ ካሴት ነበራችሁ አይደል? ህይወቴ ምናልባት ከቻልሽ ሽብሸባ ኳየር ውስጥ የነበሩ ማለት ነው። እና እሱን መሰማ ነበረ። የነ ቤቲ እነ ሊሊ እንዳልካቸው ነው እንዳልካቸው አዝ ኤኒዌይ ጌታ ይባረክ። ጌታን እጅግ አድርገን እናመሰግናለን። ቤካዬ ወንድምነት እንደዚሁም ሙካ እዚህ አንድ ከሳውዝ አፍሪካ እያስቸገረኛል። ቤንጃሚን ቤኒ ኤንዌይ ቤንያሚን ኤርሚያው እኔ ሪፖርት ነው ማድረግብህ። በስርዓት ስሜን ጥራው። ምን የምታወሳስበው ነገር ነው? ምንም ሊገባኝ አልቻለ። ኤኒዌይ ነገር ፍለጋ ነው። ይገባኛል። ኤኒዌይስ ስለሰማሁ ደስ ብሎኛል። አሜን። እግዚአብሔር ይባረክ። ዳግሻዬ ከቻለ በዳግሻ መዝሙር ነው ወንድማችን ሰሙሻ እዚህ አለ። እግዚአብሔር የኔ ዳኛ ብሎ የሚለው መዝሙር ይዘምር ብሏል። እኔም እስማማለሁ። አጭር ጌታን በምስጋና እናመስግንና ዳግሻዬ ከቻልክ ምልክት ስጠኝ። አይ ቲንክ ስራ ላይ እንደሆነ እናውቃለን። ቢዚ በሚሆን ሰዓት ነው እንደዚህ ዝም የሚለው፣ ግን እስከዛ እናመስግንና ጌታን እንቀጥላለን ማለት ነው። ያው እቺ ዓለም አይዶን ነው በስንት እኔ እንግዲህ ከዚህ ያለፈ ነገር ካለ በደንብ ማንበብና እንትን ማለት የምትችሉ ሰዎች ልታዩ ትችላላችሁ። አይ ቲንክ በ3 ሰዓት መሰለኝ የተከፈለችው 3 ሰዓት አከፋፈል ይመስለኛል ነው። ከተሳሳትኩ አይደለም፣ 3ቱን ግን እርግጠኛ ነኝ። አሁን ለምሳሌ በዚህ ሰዓት አሜሪካና ካናዳ አፍተርኑን ነው ከሰዓት በኋላ። እኔ ያለሁበት ፓሲፊክ ኤሪያ ደግሞ ሞርኒንግ ነው፣ ጠዋት ማለት ነው። የሰኞ ጠዋት ቁርስ በልቼ ነው ማወራችሁ። ኦኬ። አፍሪካ እና አውሮፓ መካከለኛው ምስራቅ ምሽት ነው። ከዚህ ውጪ የተለየ ሰዓት ካለ አይዶ ነው ምናልባት ወደ የሰሜኑ ንፍቀ ክበብ አካባቢ የተባለው እዚህ ወደ ኖርዌይ እና ምናምን አካባቢ ላይ ካለ ማለት ነው። አይ በቀን ማናችሁም አትበልጡኝም፣ ማናችሁም አትቀርቡኝ። ተመሳሳይ ነው ኖርዌይ ከኛ ጋር። ኖርዌይ ነሽ? ኦኬ። ስለዚህ እኔም ወዳለሁበት ይሄ አንታርክቲካ የሚባለው በረዷማ ሀገር ወደኛ ስለሚቀርብ እዛም የተለየ የሰዓት አቆጣጠር ያለ አይመስለኝም፣ በእኛው አካባቢ ስለሆነ ማለት ነው። የቅርብ ርቀት የሚባለው አካባቢ ላይ ስለሆነ የደቡብ ዋልታ ማለት ነው። እና በቃ ጌታን በቃ በጣም ነው በጣም ሁሉ ቀን ስለ አፈጣጠሩ ፍጥረትን የቀንና የማታን ስርዓት
የሌሊትን ስርዓት እንደዚህ አድርጎ የሰራ ከማንም ጋር ሳይማከር ከማንም ምክር ሳይቀበል መላእክት አላማከሩት እነሱም በሌሉበት ሁሉን ማድረግ የሚችል ከማንም ጋር አልተመካከረም ይሄን ሲሰራ በሶስትነትና በአንድነቱ እግዚአብሔር እንደዚህ በኪነ ጥበቡ ሰማያትና ምድርን በውስጡ ያሉትን ፍጥረታት ካለ መኖር ወደ መኖር አምጥቶት ዩኒቨርሱን አያለሁኝና ብዙ ጊዜ እንደዚህ ቁጭ ስል ወይ ተፈጥሮ ነው ማየው በባህር ውስጥ ያሉ ፍጥረታትን ወይ ደግሞ በሺ ተራሮች ያሉ እንስሶች የዱር አራዊት ማለት ነው አዋፍት ዝርያ ያሳ ዝርያዎች የዱር እንስሶች የተባሉት አራዊት የተባሉትን እነሱን አያለውና በጣም ገረማለሁ በእውነት እኔም ብቻ አይደለም ሁሉም ሰው መቼም አይምሮ ያለው ሰው የእግዚአብሔርን መኖር ያልካደ ሰው እነዚህ ሁሉ ፍጥረታትን እግዚአብሔር ይሁን በሚል ቃል ፈጥሯቸው በህይወት አሉ በሚሊየን አይደለም በቢሊየን የሚቆጠር የአሳ ዝርያ የከለራቸው ልዩነት ቀለም ቅቤ ተቀቡ ይመስል እግዚአብሔር በቃ ሲፈጥር ምድርን ታውጣ ብሎ ሲል አወጣ እና ይሄንን ሁሉ እንደ ፍቃዱ ምክር ሁሉን ሰራ ሁሉን አደረገ ይሄንን ያደረገ ይሄንን የሰራ ይሄንን የፈጠረ ጌታ መጥቶ ደግሞ ከአንዲት እስራኤላዊት ድንግል ሴት ተወለደ ተብሎ ሲባል አይምሮአችን እኮ ሊፈነዳ እኮ ነው የሚደርሰው ሕፃን ሆኖ ተወለደ ይሄንን ሁሉ ፍጥረትን የፈጠረ ጌታ የሰማይ የምድር ባለቤት ሁሉ በእርሱ ሆነ ከሆነውም እንኳን አንዳች ያለ እርሱ አልሆነለትም የተባለው ጌታ መጥቶ በግርግም በመጠቅለያ ጠቅልላው የ15 ዓመት ዕድሜ እንዳላት ይታመናል በሁላችንም በወንጌላውያንም በኦርቶዶክሳውያንም በካቶሊካውያንም ዘንድ ቅድስት ድንግል ማርያም ጌታን በወለደችበት ዘመን እና እንደ 15 ዓመት ልጅ አቅፋው ከይሁዳ ወደ ገሊላ ከገሊላ ወደ ናዝሬት ከናዝሬት ወደ ገሊላ ስትመለስ ይታያል ማን ነው እጇ ላይ ያለው ተብሎ ሲባል ይሄንን ሁሉ ዩኒቨርሱን ሰማያትና ምድርን በውስጥ ያሉትን ፍጥረታት እኛን ሁሉ ጭምር ሳይቀር በመልኩና በአርያው በአምሳሉ የፈጠረን አምላክ አንዲት ልጃገረድ እጅ ላይ ታቅፋው ወደ ግብጽ ይሄደ ነው ተብሎ ሲባል ማን ነው የሚያምነው እንዴት አይነት የትኛው ህሊናችን ነው ሊቀበለው የሚችለው እኛኮ እግዚአብሔር መንፈስ ቅዱስ ረድቶን በቅዱስ ቃሉ ተጽፎልን እንጂ በወቅቱ ብንኖርኛ ምራቃችን አንተፋባትም እሷ ላይ ብቻ ሳይሆን እሱ ላይ ወርዛ ዞር በይ ናም ነገር ብለን ደሞ ያቀፍኩት አምላክ ነው እንደው ምን አይነት አይምሮ ነው ግን የተቀበለሽ ማለት እንዴት አይምሮሽ እንዴት ቢያስብ ነው ብለው ሰው አይላትም እነታው ማርያም ብትናገርና ያቀፍኩት እኮ የሰማይ የምድር ጌታ ዮሴፍ እንኳን እኮ ተቸግሮ ነበርኮ የሰማይ አምላክ ቅዱስ እግዚአብሔር ራርቶለት የዳዊት ልጅ ዮሴፍ ከሷ የተጸነሰው ከመንፈስ ቅዱስ ነውና እጮኛ ማርያምን ለመውሰድ አትፍራ ብሎ ስላለው ብቻ እኮ ነው የወሰደው እንጂ እሱም እኮ በስውር ሊተዋት አሰበ ይላል ማለት ነው በጣምና እንዴት አይምሮ እኮ አይምሮአችንን እኔ እንደዚህ ይሄንን የሚያክል ገናና ግዙፍ በቃላት ሊገለጥ የማይችል ለታላቅነቱ ፍጻሜ የሌለው ለኃይሉ ፍጻሜ የሌለው እሱን የሚመስል የሌለ አምላክ በሰማይና በምድር መጥቶ በበረት በጨርቅ ተጠቅልሎ በምናባቸው ወደ የዛሬ 2000 ዓመት ወደ ኋላ ተመልሰህ በረት ውስጥ አንድ የሚያለቅስ ሕፃን ልጅ ከሆነች ከአንድ ልጃገረድ ከወለደችው ከእናቱ ከቅድስት ድንግል ማርያም እና ከዮሴፍ ጋር ይታይ መላእክት ከሰማይ ወርደው ኳየር እኮ ነው የሰሩት ኳየር የቤተልሔምን አየር ጢም አድርገውት ሞልተውት ማለት ነው ይዘመራል በመላእክት ዓለም ይዘመራል ካህናቱ ግን ተኝተዋል
ቀያፋና ሐና ተኝተዋል። ሄሮድስና ጲላጦስ ተኝተዋል። ስትራቴጂ የሚባለውን ቦታ የያዙ ሰዎች ተኝተዋል በሙሉ። ሉቃስ ወንጌል መጽሐፍ ምዕራፍ 3 ላይ ስታነቡ በቃ ከሮም ቄሳር ጀምሮ ሄሮድስ፣ ጲላጦስ፣ ሐናና ቀያፋ በሶሪያ አገረ ገዢ የነበረ የተባሉት ዋና ስትራቴጂ ፖለቲካዊውንና መንፈሳዊውን ዓለም ቤተ መቅደሱንና የፖለቲካው መንበር የተፈናጠጡበት የተቆናጠጡ ዋና የሚባሉ ሰዎች አሉ፣ ተኝተዋል። ሁሉም እንቅልፍ ላይ ናቸው። መላእክት ግን ከሰማይ ወርደው ኳየር ነው የሰሩባቸው፣ ዝማሬ ማለት ነው። ማንም የሰማ የለም። እረኞች ብቻ ናቸው የሰሙት። እረኞች ብቻ ናቸው አብረው የዘመሩት። ቁጥራቸው 3 ይሁን 4 2 ይሁን 5 ብቻ እረኞች ናቸው። ሌላው ለጥ ብሎ ተኝቷል። እግዚአብሔር የዘላለም ሐሳቡን ሲፈጽም ካህኑ ለጥ ብሎ ተኝቷል። የቤተ መቅደሱ አገልጋዮች ተኝተዋል። ፖለቲከኞች እንኳን ቢተኙ አይገርመኝም። የቤተ መቅደሱ አገልጋዮች እንዴት አለፉ? ሐናና ሐና እንኳን በምራትና በአማትነት መጥቶ የገባ ነው። ቀያፋ እንዴት አለፈው? የሌዊን ክህነት የተሸከመው በአሮን ቤት እንዲያጠን በእግዚአብሔር ፊት ኤፉዱን እንዲለብስ ያ ካህን እንዴት አለፈው? እግዚአብሔር እንዴት ዘለላቸው? ካህናቱን እንዴት ዘለለው? እንዴት ይህንን ሚስጥር ካህኑ እንዴት ሳያውቅ ቀረ? ለምን መጥቶ ለእረኞች ነገረ? ለካህኑ እኮ ቢናገር ኖሮ ካህኑ በማግስቱ ወጥቶ ለህዝቡ እኮ ቢናገር በአንዴ ይታወቅ ነበር ንጉሥ ተወልዷል ብሎ ቢል። ለምን በእረኞች በኩል ማብሰር ፈለገ እግዚአብሔር? ሎክ ዓለም የምትቆጥርበት አቆጣጠርና እግዚአብሔር የሚፈልገው ሐሳብ በዚህ ዓለም ዕውቀት እዚህ ግቡ ተብለው የማይባሉ ሰዎችን ነው እግዚአብሔር መርጦ የመወለዱ ብስራት በእረኞች ተነገረ። የመወለዱ ብስራት በእረኞች ተነገረ፣ በመላእክትም ተሰበከ። እረኞችና መላእክት ቅዱስ ገብርኤልና እነዛ ስማቸው አበበ ነው፣ ከተማ አየለ ነው፣ ቦጋለ ብለን ማትላቸው ግን የቤተልሔምን መንጎች የሚጠብቁ የነበሩ እረኞች፣ በስም አይታወቁም ግን እረኞች። የቤተልሔሙ ሕፃን ሊያበስሩ ወሬው የወጣው ከእረኞች ሲነጋ እረኞቹ ናቸው ያወሩት። እረኛ ደግሞ አሁን እረኛ ምን ቁም ነገር ያወራል ብለህ ብራዘር አንተ እንደምትንቀው አይደለም። እረኞች ወደ ክህነቱ ወደ ቤተ መቅደሱ ወደ ንግስናው መንበር ወደ ተፈናጠጡት ሁሉ የመወለዱ የምስራች በእረኞች ተነገረ። ከሙታን የመነሳቱ ደግሞ የምስራች በሴቶች። እንዴት አይነት ነገር ነው አንተዬ? የሴት ወሬ ሴትን አምተ ሴትን ታምናለህ እንዴ ተብሎ በሚባልበት ዓለም ውስጥ ሴቶች እነ ጴጥሮስ እንኳን አላዩም ሲነሳ። ዘግይቶ ነው ወሬ የደረሰው። መጣው ነው የነገሩት። እመን እንጂ ጴጥሮስ ተነስቷል የለም ብለው ማለት ምን ሴቶች ያውም እነ መግደላዊት ማርያም እነ ሶስና የኩዛ ሚስት ከገሊላና ከኢየሩሳሌም ከተሉ የነበሩ ሴቶች። እንዴት ነው ቆይ ጌታ ለምንድን ነው ለመወለዱ ሕፃናትን ከሙታን ለመነሳቱ ሴቶችን ማለት በዚህ ዓለም የተናቁ ተብለው ለሚባሉ ሰዎች ኦኬ ከሙታን መነሳቱን ደግሞ የምስራች ሰባኪ ያደረጋቸው ደግሞ ጭራሽ መነጋገሪያ የሚያደርግ ማለት ነው። እነ ጴጥሮስም እኔ እንኳን ከሱ የተሻለ ስሜን ምጽፍ ይመስለኛል ከጴጥሮስ። ፊሸርማን አሳ አጥማጅ ጠርቶ ከወንድሙ ከእንድሪያስ ጋር ከቤተ ሳይዳ የዘብዴዎስ ልጅ ደግሞ ዮሐንስና ያዕቆብን ጠርቶ እዚህ ግቡ ተብለው የማይባሉ ማለት ነው። ለዚህ ነው ቆሮንቶስ ላይ ቅዱስ ጳውሎስ የዚህን ዓለም ሞኝ ነገር ምናምንቴ ነገር መረጠ ይላል። እንዴት ድንቅ ነው ጌታ! በሰው አተያይ አያይም። ሰውን በሚያይበት ሰውን በሚለካበት ሰውን በሚመዝንበት ሚዛን አይመዝንም። ላደራረጉ ለምን እንዲህ አደረክ ለምን እንደዛ ታደርጋለህ ብሎ ሊለው የሚችል የለም። ለዚህ ነው ብዙዎች በረኞች የተበሰረ ልደቱን
በሴቶች የተነገረውን ከሙታን መነሳቱን በኋላም በሐዋርያቱ ተረጋግጦ ሄዶ ጴጥሮስ አይቷል፣ ሌሎችም አይተዋል። ከኢየሩሳሌም ከተማ ጭልጭል እያለ የወጣ የወንጌል ብርሃን እየደመቀ ዓለምን ሁሉ ሸፈነ፣ ደግሞ ዓለምን ሁሉ ይሸፍናል። ይሄ ጌታ ሰው ሆኖ ተወለደ። ዩኒቨርሱን በስልጣኑ ቃል ይሁን ብሎ የፈጠረ ማለት ነው። በመለኮቱ ከአብና ከመንፈስ ቅዱስ ጋር እኩል የመለኮት ስልጣን ያለው ባለመቀዳደም ባለመበላለጥ አብ ወልድን አይበልጠውም። በመለኮቱ መንፈስ ቅዱስ ከወልድ አያንስም። ከዘላለም ነበረ ያለም ነው፣ ለዘላለም የሚኖር ነው እና ምን ፍለጋ ነው የመጣው? እዚህ ዓለም ለምንድን ነው የገባው? ልጁን ወደዚህ ዓለም ለምንድን ነው መላክ የፈለገው? ቅዱስ እግዚአብሔር አብ እሱስ በራሱ ፍቃድ በአባቱ ፍቃድ ለምን ተልኮ መጣ? ምንድነው የፈለገው ከሰው ልጅ? ይሄንን አመፀኛ የሆነ ህዝብ ስለማያውቀው ነው? ያውቀዋል። መነሳታችንን መቀመጣችንን ያውቃል። ለምን ፈልጎን መጣ ብዬ ዝም ብዬ አይምሮዬ ያስባል፣ ያወጣል፣ ያወርዳል። ፈልጌ ያገኘሁትኝ ፍቅር የሚወደድን ሰው የምትወደው ሰው የሆነ ውለታ ይዋለልህ፣ መልካም ነገር ያደረገልህ፣ መልካም የሚናገር መልካም የሚያስብ ብለህ የምትለው ነው። ከፍጥረታችን የቁጣ ልጆች የነበርን በበደልና በኃጢአታችን ሙታን የነበርንም ሰዎች ለምን ወደድከን ብለን ስንለው በቃ ምክንያት የለውም። ያለ ምክንያት ወደደን። ጥንቱንስ ብሎ አልነበረኛ አልገባንም እንጂ በኋላ ላይ መጽሐፉን ስናነበው ነው የገባን። እስራኤልን ከግብጽ ምድር አውጥቶ ማደሪያዬን በመካከላችሁ አደርጋለሁ ነፍሴም አትጸየፋችሁም ብሎ እነሱ በሚኖሩበት የጨርቅ ድንኳን ውስጥ እሱም ተመሳሳይ አይነት የሚመስል ከጨርቅ የተሰራ ግን ከነሱ ድንኳን የተለየ ድንኳን ስሩልኝ ብሎ አለ። ጨርቅ ውስጥ እና ጨርቅ ድንኳን ተሰርቶለት በትእዛዙ መሰረት እሱ ይሰራ ብሎ ባለው መሰረት ተሰርቶለት ጨርቅ ነው ግን ያስቆጣ ቁርበት ላው ላይ ይደረብበታል እንጂ ቀይና ሐምራዊ ግምጃ ምናም ነገር የተደረገ ያስቆጣ ቁርበት ያለበት በግራና በቀይ በካስማ የሚወጠር ምናም ነገር አድርጎ ሶስቱ ነገድ በምዕራብ፣ ሶስቱ ነገድ በምስራቅ፣ ሶስቱ ነገድ በሰሜን፣ ሶስቱ ነገድ በደቡብ 12ቱ ነገድ ሰፍራው እሱ ማደሪያው መካከል ላይ ተከል ነበር። ታበርናክሉ የመገናኛው ድንኳን መካከል ላይ ተከላል። ምንድነው የሚፈልገው ጌታ? ቆይ ምንድነው ግን የሚፈልገው? ይሄንን ያህል በጨርቅ ከእስራኤል ጋር በምድረ በዳ ምን ፈልጎ ነው ከድንግሊቱ የተወለደው? ሰው ምን ይጠቅመዋል? አሁን እኔ ምንድነው የምጠቅመው ለጌታ? ቢተወኝ እኮ ምንም አይከስርም። ቢተወን ዓለሙን እኮ እንዳለ ተነስቶ ይሁን በሚል ቃል እንደፈጠረ ይሁን በሚል ቃል ቢያጠፋው ምንም እሱን የሚጎዳው ነገር የለም። የምንጎዳው እኛ ነን። ታዲያ ምን ፈልጎ ነው? በስተል በቃ እግዚአብሔር ሰውን ይወዳል። ጌታ ሰውን ይወዳል። ወንድሞቼ እናቶቼ፣ ጌታ አንተን አንቺን እኔን ይወዳል። ስለ ትልቁ ፍቅር ጌታ እናመስግንና ዳግሻ ዘምሮ ለወንድሜ ለሰሙ ሰጣዋለሁ። እግዚአብሔር እጅግ አድርገን እናመሰግናለን። የተወደድክ ቅዱስ አባት እግዚአብሔር፣ የፍጥረታት ሁሉ ጌታ፣ ማንም ሊቀርበው በማይችል ብርሃን ውስጥ ለዘላለም የምትኖር በዘላለም ተራሮች ላይ ሆነ በድንቅ የምታበራ አባታችንን አብርሃምን ከኡር ከለዳውያን ምድር ጠርተህ ዘሩን ያበዛህ የረገጠውን የከነዓንን ምድር ምስራቅና ምዕራቡን ሰሜንና ደቡቡን ተመልከት፣ ይህንን ላንተና ለዘርህ ለዘላለም ሰጣለሁ ብለህ ቃል የገባህለት እንደገባህለትም ቃልህን የፈጸምክ ለዚሁ አባት እግዚአብሔር ሆይ በዘርህ የምድር አሕዛብ ይባረካሉ ብለህ ስለ መሲሁ ተስፋ ቃል ገብተህለት አብርሃም ሞተ፣ አንቀላፋ፣ ይስሐቅ ተወለደ፣ አደገ፣ ያዕቆብን ወለደ፣ ኤሳውን ወለደ፣ ያዕቆብ 12ቱን አባቶች ወለደ። የመሲሁን የዘር ሐረግ መምጫ የሆኑ ዘንድ አባቶችን መርጠህ ቃልህን ፈጸምክላቸው።
የጌታዬ እናት ማርያም ስትናገር ለአባቶቻችን እንደተናገረ ብላቴናውን እስራኤልን ረድቷል ብላ እንዳለች፣ አዎ ረድተሃል፣ ቃልህንም ፈጽመሃል። አምላክ ሰው ያህዌ የእስራኤል አምላክ በሲና ሕግን የሰጠህ ያህዌ ሰው ሆነ ከድንግሊቱ ተወለድክ። ማን ያምናል? ማን ያምናል? ጌታዬ ማን ያምናል? ለኛም በባሪያዎች በነቢያትና በቅዱሳት ሐዋርያት ስለነገርከን መንፈስህ ስለረዳን የሥላሴ ሶስተኛ አካል የሆንከው ጌታ መንፈስ ቅዱስ ስለረዳን እንጂ ይህንን ማን ያምናል? ማን ያምናል? የትኛው ልብ ይህንን ሊያምን ይችላል? ግን አደረከው፣ ግን ሆነ። አምላክ ሰው ሆንክ፣ ከድንግሊቱ ተጸነስክ፣ በእግዚአብሔር መንፈስ ቅዱስ መለኮታዊ ኪነ ጥበብ ተጸነስክ፣ እንደዚሁም ተወለድክ። ለበደል ለኃጢአታችን ልትሞትልን ሞትክ። እኛን ስለማጽደቅ በሶስተኛው ቀን ከሙታን ተነሳህ። በስምህም በማመን ንስሐና የኃጢአት ይቅርታን እንድናገኝ ከኢየሩሳሌም ጀምሮ በአሕዛብ ሁሉ ከፀሐይ መውጫው እስከ መጥለቂያው ድረስ ስምህ እንዲመሰገን የወንጌል ብርሃን በዓለም ሁሉ ፈነጠቀ። ይህም ወንጌል ለእኛ ደረሰን። ይህንን ስላደረክልን እናመሰግንሃለን። ክብር ሁሉ ለአንተ ይሁን። አባት ሆይ በኢየሱስ ክርስቶስ ስም ቀሪ ጊዜያችን በስም የተባረከ ይሁን። ጊዜያችንን ባርክልን። ብንዘምር፣ ብንወያይ፣ ብንነጋገር ከዚህ ከታላቁ ፍቅር ውስጥ እንዳንወጣ በዘላለም ፍቅርህ የወደድከን በምሕረትህ ባለጠጋ ስለሆንክ፣ በጸጋህ ባለጠጋ ስለሆንክ፣ በፍቅርህ ባለጠጋ ስለሆንክ ከባለጠግነትህ እግዚአብሔር የዘላለም አምላክ በባለጠግነትህ ፍቅር ወደድከን፣ በባለጠግነትህ ጸጋ አዳንከን፣ በባለጠግነትህ ምሕረት ማርከን። ይህ በገንዘብ ሊተመን አይችልም። እግዚአብሔር ሆይ የህይወት ዘመናችንን ሁሉ ብንሰራ የቱንም ያህል ገንዘብ ብናጠራቅም እኛን የወደድክበትን መውደድ በገንዘብ ልንተምነው አንችልም። የልጅህን ደም አፍስሰህ ሥጋህን ቆርሰህ ጌታ ኢየሱስ ውድ ነፍስህን ሰጥተህን ስላዳንከን በህይወታችን ዘመን ሁሉ እናመሰግናለን። ባሪያ ዳዊት እንዳለ ሁሉ ጊዜ እግዚአብሔርን እባርከዋለሁ ምስጋናውም ዘወትር ባፌ ነው እንዳለ ይህ እንዲሆንልን እግዚአብሔር ሆይ ምሕረትን ስላገለልክልን ተመስገን። ጊዜያችን በስም የተባረከ ይሁን። ሞትን ድል ባደረገ ለማዳን በሚበረታ በሁለት ወገን የተሳለ ስለታም ሰይፍ ካፉ በሚወጣ የቤተ ክርስቲያን ራስ የማዕዘን ድንጋይ የቤተ ክርስቲያን መሰረት በሚሆን በሙታና በሕያዋን ላይ ሊፈርድ ስልጣን ያለው በአምባ ላይ ፈረስ ተጭኖ ወደዚህ ዓለም እግዚአብሔር ሆይ በሚመጣው በልጅ በክርስቶስ ኢየሱስ ቅዱስ ስም ጊዜያችን የተባረከ ይሁን። አሜን አሜን። ተባረኩ። ይሄ በጣም ያስደንቀናል። በጣም ሁሉ ጊዜ ወንድሞችና እህቶች እግዚአብሔር አደራረጉ ያስደንቀናል ያስደንቀናል። ጌታ ይባረክ። ዳጊሻይ ከቻልክ ባንተ መዝሙር ነው፣ ሌላ አንልም። እንደምንም ብለህ አሁን ዘምርልን። እግዚአብሔር ይባረክ እና ወደ የሚቀጥለው እንሄዳለን። ለሰሙ ምድል ሰጣለሁ እንግዳችን ስለሆነ ምን እንላለን? ጌታ ምን እንላለን? ስም ይመስገን ሁሉ ደህና ሆኖልን ምሕረት ርነት ተከትለውና ዘማሪ ዳግማዊ ጥላሁን ዛሬ በሙሉ ሰው እንዴ ምንድነው ኤርሚያው? አይ እኔ እኮ ልገባበት ነበር። እኔ ደግሞ አባርባለሁ። አሁን ይሄ ሁሉ ህዝብ ሊበተን ይችላል። በስንት ታብታብ የተሰበሰበ ህዝብ ተበተነ። በስንት ታብታብ የተሰበሰበ ነው። ጌታ ይባረክ። እሺ ለእግዚአብሔር ክብር እንዘምራለን። እስከዛ እንትን በቃ ታብታብ አድርጉ። እስከዛ ዳጌ እስኪመጣ ኤርሚያው አቤት ባይ ዘ ዌይ አሁን ያነሳውን ሐሳብ ትንሽ እናድመው። በጣም በተደጋጋሚ ማሪ ከተዘመረ በኋላ ለሰሙሻ እንደውም ጊዜ ልሰጠው ነው። እና እስከዛ ዳጊ ስትመጣ ምልክት አሳየ። ቢኒያው ቀጥል። አዎ አይ በቃ እኔ ይሄው በዘመን ሙሉ እንግዲህ አማኝ ከሆንኩኝ
17 ዓመት አልፎኛል እና በቀደምም እያወራሁት የነበረው ዘመኔን ሙሉ እየደነቀኝ ያለው ነገር አንድ ኢየሩሳሌም ላይ የተወለደ አይሁዳዊ ወጣት እርሱ የዘላለም አምላክ ነው የሚለውን መገለጥ መንፈስ ቅዱስ ካረዳው በቀር አንድ ሰው እንዴት ሊገባው ይችላል? በፍጹም እግዚአብሔር ምሕረት አብዝቶልን ካልሆነ በቀር በፍጹም። የዚህ ዓለም ጥበበኞችን እኮ ስታያቸው ኤርሚያው በእውነት በእነሱ አንግል ከሆነ ስትመለከተው ልክ እኮ ናቸው። እንዴት ሊገነዘቡት ይሄንን ይችላሉ? መንፈስ ቅዱስ ካልገለጠለት ሰው ያ ብርሃን በልብ ውስጥ ካልገባ ኢየሱስ የዘላለም አምላክ መሆኑ ሕያው መሆኑ ብቻ አይደለም ከሙታን መነሳቱ አሁንም ሕያው ሆኖ ስቲል ሰዎችን እያዳነ ያለ ኃያል አምላክ መሆኑ ማን ሊገባው ይችላል? ግን በቃ ለኛ ተገለጠልን ለታናናሾች። በእውነት እኔ በዚህ ሁሌ ጊዜ ልናመሰግን የተገባን ነገር ቢኖር የመዳናችንን ጌታ ማዳኑን አንድ አማኝ መዳኑን አውቆ ሁሌ ጊዜ በዛ የሚያመሰግን ካልሆነ በምንም ልታመሰግኑ አትችሉም ወገኖች። በእውነት ነው የምላችሁ። በቃ እኔ አንድ የምወደው ጥቅስ አለ። አድርገህልኛልና ለዘላለም አመሰግንሃለሁ። ይሄ ቤት ሲገዛ የሚጠቀስ ጥቅስ አይደለም። ገንዘብ ስታገኙ የምትጠቅሱት ጥቅስ አይደለም። መኪና ስትይዙ የምትጠቅሱት ጥቅስ አይደለም። ይሄ ስታገቡ የምትጠቅሱት ጥቅስ አይደለም። ይሄ የዘላለም ሕይወትን ስለተቀበላችሁ ዘላለማዊ የሆነ አድራጎት ስላደረገልን ጌታን የምናመሰግንበት አንድ ነገር ቢኖር ምንድነው? ኢየሱስ ጌታ መሆኑ ገባን። ክብር ለስሙ ይሁን እና ይሄ በጣም ትልቅ እንትን ነው ኤርሚያው። ለዛ ነው ዳጊ ሬዲ ስትሆን አሳውቀን። ሬዲ ስትሆን አሳውቀን እና በእውነት በዚህ ልትደነቁ ይገባል አማኞች። የፈለገ ነገር ቢያልፍ የአስቸጋሪ ነገር ውስጥ ብናልፍ ቢደክመን ብንበረታ እንደ ማንኛውም ሰው በዚህ ምድር እስካለን ድረስ ብዙ አይነት ቻሌንጆች ይገጥሙናል። በየትኛውም ነገር ብናልፍ አንዳች የበለጠ ነገር ግን እግዚአብሔር ለኛ በልጁ በክርስቶስ ኢየሱስ ሰጥቶናል። እርሱም ምንድነው ከተባለ የዘላለም ሕይወት። ማን የሰራው? ራሱ ጌታ የሰራው በሰው ያልተሰራ። ዳግሻዬ ከ5 ደቂቃ በኋላ ይችላል ይዘምራል። ይብዛለ ዳግሻዬ መጥቷል። አሁን ይችላል ብሎ ስላለ በኋላ ካሴት መስማት እንችላለን። ሳሙሻ አይ ቲንክ አንድ መዝሙር እንዲዘምርለት ለኛም ጨምር የምንወዳው ዝማሬ እንዲዘምርልን ስለጋበዘው ዳጊ ትችላለህ። ኤርሚዬ እንዴት ናችሁ? በድጋሚ ሁላችሁንም ሰላም ብያለሁ። ይቅርታ ተረዱኝ፣ ስራ ላይ ስለነበርኩ ነው። አይ ነው እንረዳለን። ትንሽ ደቂቃ አለኝ፣ እሷን ልጠቀምና አትሊስት አንድ መዝሙር ዘምርላችሁ። ተባረኩ። ይሄ እንግዲህ ለሰሙ ዴዲኬትድ ፎር ሰሙ። እሺ ክብር ለኢየሱስ ይሁን። አምኜው አልከዳኝም፣ በኔ ላይ አልፈረደም። አምኜው አልከዳኝም፣ በኔ ላይ አልፈረደም። እግዚአብሔር የኔ ዳኛ ትክክል እውነተኛ እግዚአብሔር የኔ ዳኛ ትክክል እውነተኛ አምኜው አልከዳኝም፣ በኔ ላይ አልፈረደም። አምኜው አልከዳኝም፣ በኔ ላይ አልፈረደም።
አልፈረደም እግዚአብሔር የኔ ዳኛ ትክክል እውነተኛ እግዚአብሔር የኔ ዳኛ ትክክል እውነተኛ ሰው ፊትን አይቶ ሲፈርድ ጌታ ግን የልብን ነው ሁሉንም እንደ ስራው አይቶ ነው የሚከፍለው በፍርዱ አይጸጸት ለካ እንዲህ ነበር አይል አስተዋይ ጥበበኛ እርሱ ነው የኔ ዳኛ እግዚአብሔር የኔ ዳኛ ትክክል እውነተኛ እግዚአብሔር የኔ ዳኛ ትክክል እውነተኛ በግራና በቀኙ አማካሪ አይፈልግም ቃሉንም የሚያርመው ከቶ እንደማይገኝም እግዚአብሔር አዋቂ ነው ስራውን ይመዘናል ውሳኔው መጨረሻው የኔን ልብ አሳርፏል ዳኛዬ እሱ ነው የኔ ዳኛ ዳኛዬ እሱ ነው የኔ ዳኛ ዳኛዬ እሱ ነው የኔ ዳኛ ሰው ፊትን አይቶ ሲፈርድ ጌታ ግን የልብ ነው ሁሉንም እንደ ስራው አይቶ ነው የሚከፍለው በፍርዱ አይጸጸት ለካ እንዲህ ነበር አይል አስተዋይ ጥበበኛ እሱ ነው የኔ ዳኛ እግዚአብሔር የኔ ዳኛ ትክክል እውነተኛ እግዚአብሔር የኔ ዳኛ ትክክል እውነተኛ አመኘው አልከዳኝም በኔ ላይ አልፈረደም አመኘው አልከዳኝም በኔ ላይ አልፈረደም እግዚአብሔር የኔ ዳኛ ትክክል እውነተኛ እግዚአብሔር የኔ ዳኛ ትክክል እውነተኛ ተባረኩላችሁም ወዳችኋለሁ ሰሙዬ እንወዳለን ተባረክ አሜን አሜን ዳግሻ የተባረክ ሶሪ ሰሙዬ በስተት ነው ሚዩት ያደረጉ ቅድም ሰዎች አታድርጉት ያው ደጋግሜ ነክቼው ነበረ ልከፍትልህ እግዚአብሔር ይባረክ እምትለን ነገር ካለ መስማት እንችላለን ለአንተ ድል ልስጥ ወንድሜ ሰሙ እግዚአብሔር ይባረክ I'm so happy. እግዚአብሔር ይባረክ I'm so happy. ሶሪ ሚዩት ስላደረጉ ወንድሞች ናቸው ሳይቀር ያደረጉት የምትለን እንስማ I'm so happy. Thank you. በጣም አመሰግናለሁ. Thank you. አሜን እግዚአብሔር ይባረክ ወንድሞች ለእግዚአብሔር ክብር ይሁን እንግዲህ መጽሐፍ እንደሚል ሁሉ ጊዜ በጌታ ደስ ይበላችሁ ደግሜ ላለው ይላል ቅዱስ ጳውሎስና ደግሜ ላለው ደስ ይበላችሁ ይላል ሰው እግዚአብሔርን ሲያስብ ደስ ይለዋል እግዚአብሔርን አሰብኩት ደስም አለኝ እንዳለ ባሪያው ዳዊት
ደስ ይለናል። በእግዚአብሔር ደስ ይለናል። ብዙ አባቶች እንደዛ ነው ያሉት አይደል? ዕንባቆም ሁሉ ያሉት እኔ ግን በእግዚአብሔር ደስ ይለኛል፣ በመድኃኒቴ አምላክ ሐሴት አደርጋለሁ። ልክ የጌታችን እናት ማርያምም ይህን ተመሳሳይ ቃል የተጠቀመችው እና እኔ ግን በእግዚአብሔር ደስ ይለኛል፣ በመድኃኒቴ አምላክ ሐሴት አደርጋለሁ። እግሮቼን እንደ በሆር ነው እንደ ኋላ እግር ያደርጋል፣ በከፍታዎች ላይ ያስኬደኛል ይላል። እና አምላካችን እግዚአብሔር የደስታ ምንጭ ነው፣ የሰላም ምንጭ ነው፣ የእረፍት ምንጭ ነው። እሱን ስናስብ ደስ ይለናል። ደግሞ የእሱ ልጆች በመሆናችን የዘላለምን ርስት ተካፋይ እንድንሆን በልጁ በክርስቶስ ኢየሱስ ወደዚህ ወደሚደነቅ ብርሃን ስለጠራን በጣም ደስ ይለናል። በዚህ ምድር ላይ ሳለን በሚሞላ በሚጎድል እና ዓለም በክፉ እንደተያዘች መጽሐፍ ቅዱስ ስለሚነግረን በዚህ ክፉ በሚገዛው ዓለም ውስጥ ሆነን በእግዚአብሔር ጥበቃ ውስጥ ወተን መግባታችን፣ በእግዚአብሔር ጥበቃ ውስጥ ተኝተን መነሳታችን የቸርነትና የምህረቱ ብዛት እግዚአብሔር ከህይወታችን ላይ ስላልቆረጠው ዛሬን ባለማየታችን እግዚአብሔር ለስሙ ምስጋና ክብር ይሁንለት። በጣም ደስ ይለናል። በጌታ በጣም ደስ ይለናል። ዛሬን ያላዩ በጣም ብዙ ሰዎች አሉ። ትናንትናዎቻችን ወደ ኋላ ዞር ብለን ስናስብ ያለፍንባቸውን የህይወት ጎዳና ያለፍንባቸውን የህይወት ዘመናትን ከክፉ ጠብቆ ያሻገረን በምሕረትና በቸርነቱ ከልሎ እዚህ ያደረሰንን ጌታ ስናስብ በጣም ደስ ይለኛል። ጌታን እጅግ አድርጌ አመሰግናለሁ። በእውነት ለማለት አይደለም። ኦኬ ከ2 ሰዓት በፊት ነው ከእንቅልፌ የነቃሁት። ከነ ቤተሰቤ ከነ ሚስቴ ከነ ልጆቼ ማታ ጉናይት እየተባባልን ነው። ልጆቼም ወደ መኝታቸው የገቡት እኔም ወደ መኝታ የገባሁት። በቃ ተኛን አይደል? በፊቱ እናንተም እንደዚሁ የት ነበር? አልጋ ላይ ተኝተናል። የት ነበርን? ምንድነው ይሄ? እንቅልፍ የሞት ታናሽ ወንድም ነው ተብሎ እኮ ይባላል በአንዳንድ እናቶቻችን አባቶቻችን ቢል። የት ነበር መሄድ ነው? ጠዋት ብድቅ እንላለን። ነቢየ እግዚአብሔር ዳዊት ምን ይላል? እግዚአብሔር እኔ ተኛሁ አንቀላፋው፣ እግዚአብሔር ደግፎኛልና ነቃሁ ይላል። እግዚአብሔር ደግፎኛልና ነቃሁ። በዘላለም ክንዶቹ ላይ ስለተኛን የምሕረቱ ብዛት ነው እንጂ ያነቃን በተኙበት እኮ የቀሩ ብዙዎች አሉ። ጠዋትን ለማየት ነገን ለማየት ናፍቀው ማታ ሰላም ደሪ ተባብለው ባልና ሚስት አብረው ተቃቅፈው ተኝተው ወይሱ ጠዋት ላይ የለም ወይሷ ጠዋት ላይ የለችም። አብረውን ያደጉ ከብቶ ይጠብቀን እንደኔ እረኛ የሆናችሁ ማለት ነው። አብረዋችሁ የተማሩ በትምህርት ቤት በትልልቅ ኮሌጆች በዩኒቨርሲቲ በሙያ ደረጃ አብረዋችሁ የተማሩ ሁሌ ይሄን ሳስብ ወንድሞቼ እና እህቶቼ ሁሌ ይሄን ሳስብ በጣም በቃ ወደ አይምሮ የሚመጣ አንድ ውብታዬ ተስፋዬ የሚባል አብሮ አደጌ የ5ኛ ክፍል ተማሪ ነበርኩኝ በ78 ዓመተ ምህረት 79 ወይ 78 አሁን እንደዚህ አካባቢ እና ሁሌ ለምን እንደሚመጣብቅ ትናንትና ይሄን ሳስብ እሱ ልጅ አብሮ አደጌ ኳስ እንጫወት ትምህርት ቤት እንጫወት የነበረ ለገጠር ይሄ የእርሻ ትምህርት የሚባል አለ በደርግ ዘመን እና መደብ አድርገን ካሮት፣ ቀይ ስር፣ ጎመን፣ ጥቅል ጎመን፣ ቃሪያ እንደዚህ ቆስጣ ምናምን ነገር እንተክላለን። ከተተከለ ካሮት ላይ ለእረፍት ስንወጣ ነቀለና በላ። ተደብቀን የምንበላው ያው ስርቆት ማለት ይችላል፣ አስተማሪዎች ሳያዩ ማለት ነው። የገጠር ትምህርት ቤት ነው፣ እስከ 6ኛ ክፍል ያለ ትምህርት ቤት ነው እና ነቅሎ በላ ካሮቱን። ወንድሞች እናቶች ምን እንደሆነ በማይታወቅበት በማግስቱ ሞተ። ውብታዬ ተስፋዬ ይባላል። ጠይም ቆንጅዬ ልጅ ማለት ነው። ጠይም ልጅ እና ሁሌ በቃ ትናንትና ይሄን ሳስብ እንደሱ አይነት በጣም ብዙዎች አብረው ያደጉ ከብቶች የጠበቁ አፈር ፈጭተን ውሃ ተራይተን ያደግን ወንድሞች ድንገት ሞቱ።
ድንገት ማለት ነው ድንገት። እኔ ግን ዛሬ ላይ ያለው እነሱ ክፎች እኔ መልካም ስለሆንኩ አይደለም ያለሁት። እዚያን እያንዳንዳችንም ልክ እንደዚሁ ብናስብ ዳጊ መልካም ሰው ስለሆነ አይደለም የሰነበተው። እነኛ ደግሞ ከዳጊ ጋር አብረው አደግ የነበሩ ክፎች ስለነበሩ አይደለም የሞቱት። ሰሙሻም ጋር እንደዚህ ብንሄድ እሱ መልካም ሰው ስለሆነ አይደለም የሰነበተው። እነኛ አብረው አደጎቹ አብረው በትምህርት ቤት የተማሩ ድንገት ሞተዋል፣ በጦርነት ሞተዋል፣ በሆነ ብቻ ምክንያት በሚሰጡት ብቻ በሙሉ ሞተዋል። እኛ ዛሬ መትረፋችን እና ዛሬ መሰንበታችን ለምንድነው ተብሎ ሲባል እኔ ፈልጌ ያገኘሁት በራሴ የእግዚአብሔር ቸርነትና ምህረት በህይወታችን አልተቆረጠም። እንደውም ክፉክፎቹ ነው የሰነበትነው። እግዚአብሔር የምህረቱን ባለጠግነት ሊያሳይ ማለት ነው እና ትናንትናዎቻችንን ያሻገረን ባለፍንባቸው የህይወት ጎዳና የህይወት ዘመናት የረዳን ጌታ እውነተኛ ዳኛ ሆኖ ተሟግቶ ሙግታችንን ተሟግቶ ጥፋተኞች ሆነን ሳለን በጥፋታችን ልንገደል ልንሞት ሲገባን ራሳችን እናውቀዋለን። ራሴ የኔ ጥፋት ነው ልክ ነው የራሴ በደል ነው ብለን በምንልበት ጊዜ እግዚአብሔር እውነተኛ ዳኛ ሆኖ ሲያሻግረን አይተናልና ለስሙ ክብር ይሁን። ምን እንላለን? ለስሙ ክብር ይሁን። እግዚአብሔርን እጅግ አድርገን እናመሰግናለን። የማይለወጥ ዘላለማዊ ፍቅር የማይሻር የማይደመሰስ የማይጠፋ በማንም የማይሰረቅ በማንም የማይወሰድ ንካውን ወንድማችን እንዳለ ሰላምና ደስታ ሰላምና ደስታ ይሄ ሪጆይስ የሚባለው ነጮቹ ብለው የሚሉት ማለት ነው። ደስታ ሐሴት ነፍሴ ጌታን ታከብራዋለች መንፈሴ በአምላኬና በመድኃኒቴ ምኔ መንፈሴ ሰው የሶስት ኮምፖነንት ውህደት ነው። ነፍስ መንፈስ ማነው? መንፈስ ነፍስ ስጋ። መንፈሴ በአምላኬና በመድኃኒቴ ሐሴት ታደርጋለች። የጌታችን እናት የማርያም ንግግር ነው። የነ ዕንባቆም ንግግር ነው። የነ ዳዊት ንግግር ነው። በአምላኬና በመድኃኒቴ ሐሴት ታደርጋለች። በቃ በእግዚአብሔር ብቻ ነው ሐሴት የምታደርገው። በእግዚአብሔር ብቻ ነው ደስ የሚልህ። ይሄንን ማንም ሰው በገንዘቡ ያገኘው ነው። በአገር ውስጥም ከውጭም ሀገር ያላችሁ ዓለም አንድ መንደር እየሆነች ነው። ጉግል ማድረግ ትችላለህ። በብዙ ቢሊዮን የሚቆጠር ዶላር በባንካቸው አከማችተው የሚኖሩበት ቤት የአንድ የአፍሪካ ሀገር መንግስት ፓላስ ነው የሚመስለው። አንድ ዘፋኝ ማለት ነው። አንድ የሆሊውድ አክተር ምናምን ነገር ማለት ነው። ትልልቅ ፓላስ ነው ያላቸው። በዛ ውስጥ ሆነው ግን ደስታና ሰላምን ሊያገኙት አልቻሉም፣ አያገኙትም። በጌታ ብቻ ነው ደስ ይበላችሁ ብሎ ያለው። ደስታ የሚገኘው በጌታ ነው እና እግዚአብሔር ስሙ ለዘላለም ይቀደስ። ተባረኩ። እንቀጥላለን። ጸጋ ይብዛላችሁ። ቢኒያው ቤቱ ምራው አንድ አፍታ ልጆች ልሸኝ። ቴንክ ዩ። እሺ ጸጋ ይብዛላችሁ። ዳጌ ጸጋ ይብዛልህ። ሰሙዬም ተባረክ። እዚህ ውስጥ ያላችሁ ወንድሞች እህቶች ሁላችሁም ጸጋ ይብዛላችሁ። ተባረኩ። ኢየሱስ እረፍት ነው። በቃ ያሳርፋል። ደስ የሚለው እሱ ያ ነው። በቃ ሰላምን ይሞላናል። ልክ እንደ ቃሉ እንደተናገረው እኔ የምሰጣችሁ ሰላም ዓለም እንደሚሰጣችሁ ሰላም አይደለም ማለት ሰላሜን እሰጣችኋለሁ ሰላሜንም እተውላችኋለሁ አለና እኔ የምሰጣችሁ ሰላም ዓለም እንደሚሰጣችሁ አይደለም። ዓለም በብዙ ነገር ሰላም ይናጋል። ባይዘው ዓለም ሰላም አትሰጥም አላለም። የሆነች የምትሰጠው ሰላም አለ፣ ግን የክርስቶስ ኢየሱስ ሰላም ግን ዓለም እንደሚሰጠው አይደለም። ለዘላለም እርፍ የሚያደርግ ነው፣ ሐሴትን የሚያደርግ ነው። ጳውሎስ እንደዚሁ እንደነገረን እግዚአብሔር መንግስት መብልና መጠጥ አይደለችም፣ ነገር ግን በመንፈስ ቅዱስ የሆነች ሰላምና ጽድቅና ሰላም። በቃ ሰላም ማለት የእግዚአብሔር አንዱ ስራው ምንድነው? በሰው ህይወት ውስጥ ሰላም ነው። ሰላም ይሄንን ኢሳይያስ አስቀድሞ ሕፃን ተወልዶልናል፣ ወንድ ልጅም ተሰጥቶናል፣ አለቅነትም በጫንቃው ላይ ይሆናል፣ ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣
የሰላም አለቃ the prince of peace የሰላም አለቃ ሰላምን ይሰጣል እሱ። ለምን ሲባል ሰላምን የሚያዘው እሱ ነው። የሰላም አለቃ ነው። ታስታውሳላችሁ በታንኳይቱ ላይ ሆነው እየተጓዙ ኃይለኛ ወጀብ መጣ። ታንኳይቱን አነቃነቃት። እንዳለ አካባቢው ላይ ያሉት ኢየሱስ በታችኛው ክፍል ተኝቶ ነበር። ከዛ አካባቢ ያሉት ደቀ መዛሙርቱ በአጠቃላይ ጌታ ሆይ ስንጠፋ ግድ አይልህም ምናምን ብለው ጮሁ። እሱ ግን ተነሳና ሰላም ይሁን አለ። በቃ ፒስ ፒስ ዲው ሰላም ይሁን። ከዛስ የሚያስፈራ ጸጥታ ነው። አየህ በቃ እሱ የሰላሙን አለቃ ያገኘ ሰው ሰላም ይበዛለታል። ሰላም ይበዛለታል። እያንዳንዳችን ጌታን ስናገኝ የመጀመሪያ ነገር እስቲ ማን ነው እኔ አሁን የመጀመሪያ ነገር እንዴት ነው how do you feel ምናምን ብለው ሲጠይቁኝ በጌታ በኢየሱስ ለዘመናት እንደዚህ አናቴ ላይ ተሸክሜ የኖርኩት ነገር ለብዙ ዓመታት ተሸክሜ የኖርኩት ነገር ልክ ተንከባሎ እንደወረደ አይነት ነገር ነው። ቅልል ያለው መንፈሴን ሰላም ይበዛላችኋል። ይሄንን ሁሉ የምናውቀው ነው። የእግዚአብሔር ሰላም እንደዚህ ይፈሳል ማለት ነው። ከዛስ ጳውሎስ ደግሞ ይነግረናል ርቀውም ላሉት ቀርበውም ላሉት ሰላምን ሰበከ አለ። እርሱ ራሱ አለ ሰላማችን ነውና። ኢየሱስ ምንድነው? ሰላማችን ነው። ርቀውም ላሉት ለነሱ ምንን ሰበከ? ሰላምን ሰበከ። ቀርበውም ላሉት ምንን ሰበከ? ሰላምን ሰበከ። ስሙ የተባረከ ይሁን። ኢየሱስ ጌታ ነው። የሰላም አለቃ የሆነውን የሰላም ንጉስ የሆነውን the king of shalom የተባለውን ልክ ክህነቱ እንደ መልከጼዴቅ የተባለለት መልከጼዴቅ by the way the king of shalom ይባል ነበር ወይንም የሰላም ንጉስ ነበር የሚባለው። ኢየሱስም he is the king of shalom ወይንም የሰላም አለቃ። ክብር ለጌታ ለኢየሱስ ይሁን። እሺ አጠር ነው የገቡትን ተመለስክ እንደ ብራ መኪና ክብር ለጌታ ይሁን። በቃ እሺ ቀጥሉ። ጌታ ይባረክ። ወንድሞች ሰላም በሉና አንድ መዝሙር እንሰማለን። ቴንክ ዩ ቢኒያ ወንድምነት ተባረክ። ግርምሽ ሰላም በል። ሶል ዜዶ ቤካ ብርኬ ሰላም በሉና አንድ መዝሙር እንሰማለን። ደስታ እኮ ይጋባል አይደል? ማድከም ካልሆነ በስተቀር ታውቁታላችሁ። ጌታ ሲፈጥረው የፈጠረው ለሐዋርያነት ከእናቴ ማህፀን ሳለው ለዚህ ወንጌል ተለየው ይላል ገላትያ ላይ ሲጽፍ። ታዲያ ከእናቱ ማህፀን ሳለ ለዚህ ወንጌል ከተለየ ለምን ነበረ ታዲያ የክርስቶስን ቤተክርስቲያን ሲያሳድድ የነበረው? ለጳውሎስ ራሱ ብትመልስለት እኔ እንጃ አላቅም ነው የሚለው። ለአባቶቼ ወግ ከመጠን ይልቅ እየቀናው ይላል። አየህ ለእግዚአብሔር ለወንጌል አገልግሎት ጠርቶት ለአባቶች ወግ እየቀና ግን የዘመኑ ቁጥር ምን ያህል እንደሆነ ባላቅም በስንት ዓመቱ እንደሞተ በስንት ዓመቱ ጌታ ደማስቆ ላይ እንደተገናኘው ባናቅም ግን ጎልማሳ አይሁዳዊ ያለ ሃይማኖት ቀና የነበረ ሰው ነው። ስኮላር በቃ የተማረ ሰው ነው። ገማሌል ከተባለ የሕግ መምህር ስር የተማረ ሰው ነውና እሱስ ቢሆንም እንደው እግዚአብሔር ረድቶት ወይ በህይወቱ አጋማሽ ላይ ወይ ወደ ህይወቱ ወደ መጨረሻ ተብሎ ነው የሚባለው እድሜው ምን ያህል እንደሆነ አናቀም መገመት አንችልም። ግን እንደው ምናልባት የ70 ዓመት ሰው ሆኖ ተሰውቶ ከሆነ በ50 ዓመት አካባቢ ላይ ጌታ ተገልጦለት ቢሆን እንደ ግምት ነው የተናገርነው 50 ዓመት ሙሉ ከስሯል ማለት ነው። የተፈጠረለትን ዓላማ ሳያውቀው ነው የኖረው። ከ50 ዓመት በኋላ ነው ያወቀው። እዚህ ውስጥ ላላችሁ ጌታ ለምን ፈጠረኝ እዚህ ፕላኔት ላይ ለምንድን ነው የምኖረው ብሎ ሰው እግዚአብሔር መጠየቅ አለበት። አንዳንዶች ከማህፀን ጀምሮ እግዚአብሔር ለፈጠራቸው ለዓላማው የለያቸው ሰዎች አሉ። ግን ሳያውቁት አንዳንዶቹ የዘመናቸው ቁጥር ያልቅና በቃ ከጌታ አጌንስት ቆመው ይጨርሳሉ ማለት ነው። አንዳንዶቹ ደግሞ ወይ እንደ ጳውሎስ መሐከል ላይ ያገኛሉ። አንዳንዶቹ ደግሞ በጊዜ ደግሞ እግዚአብሔር ይገናኛቸዋልና እግዚአብሔር ሰው ለክብሩ ፈጥሮታል። ያው ግን ሰሙሻ እንደዚህ ብሎ ያለ ነገር የለም። ግን በቃ በመዝሙር ዘምሩልን አለ።
እምረ እኛንም ደስ አሰኛል። ይሄን ያለው ሰውልዬ ጨርስና ሰላም ይበሉ። ቴንኪዩ። ያ እኔ ድንገት እኮ ያለፈኝ ነገር ካለ ብዬ ነው። ዞሮ ዞሮ ደስ ብሎኛል ከኛ ጋር ሆኖ የዳጊን መዝሙር በመስማቱም በአብሮ በመዘመሩ ደስ ብሎኛል። ደግሞ እያለቀሰ ደስ እንዳለውም ሲናገር ነበር። ሪያክሽኑን አይቼዋለሁና ለእግዚአብሔር ከባድ የሆነ ሰው አለ ብዬ አላምንም። እኔ ማንም በጌታ ፊት ከባድ የለም። ኦኬ ጳውሎስም በጳውሎስ አይተናል፣ እኛም ሃይማኖተኛ ሆነን አይተናል። እና ጌታ ኢየሱስ ክርስቶስ የማያሸንፈው የክርስቶስ ኢየሱስ ፍቅር የማይረታው ምንም አይነት ጠንካራ ሰው አለ ብዬ አላምንም። እና እግዚአብሔር እንዲረዳ አሁንም እንጸልያለን። የጀመርከው በዚሁ አሁን የተሰማህን ደስታ እግዚአብሔር እጥፍ እያደረገ ሰላሙን እንዲያበዛልህ፣ ደግሞ በክርስቶስ ያለው ሰላም፣ በክርስቶስ ያለው ደስታ፣ በክርስቶስ ኢየሱስ ያለው ጽድቅና የዘላለም ሕይወት እርግጠኝነት እሱ እንዲያገኘ ክርስትና ሃይማኖት እንዳልሆነና በክርስቶስ ኢየሱስ ያለው ሕይወት እንዲበራልህ አሁንም እንዲበዛልህ እንጸልያለን። እግዚአብሔር አምላክ ይባርካችሁ። ሁላችሁንም ተባረኩ። እሺ እንዴት ናችሁ? እኔም ሰላም ብያለሁ። እኔም ብዙ ነገር ስላላወቅኩኝ ነው። ቀድማችሁ ስለተናገራችሁ ደስ ብሎኛል። ገስት ላይ ያላችሁ ወንድሞቼ እንዲሁም ከታች ያላችሁ ቅዱሳን ሰላም ብያችኋለሁ። ጸጋና ሰላም ይብዛላችሁ። ተባረኩ። እሺ ቴንኪዩ ወገኖች። ቤካይ እሺ ወንድምነት ሁላችንም ሰላም ብያለሁ። ያው እንግዲህ ሆሲ ከስር የጻፈች ነው ምክንያቱም ምናምን ነገር ያም ሆነ ግን በቃ በሰሙ ሐሴት ማድረግ እኛም አብረን ሐሴት እናደርጋለን። በሰሙ መደሰት እኛም አብረን የደስታው ተካፋይ እንሆናለን። ግን በጣም ካስደነቀኝ ነገር አንዱ ከስር ያሉ ክርስቲያኖች ምን ያህል ወንድም ለማግኘት እንደሚጓጓ አይቼ በእውነት ደስ አለኝ። በጣም ነው ሐሴት ያደረኩት። በተለይ ክርስቲያን ወንድመቶቼ ላካ እንደዚህ ትናፍቃላችሁ ብዙ ነፍሳቶች ወደ እግዚአብሔር መንግስት እንዲመጡ፣ ነፍሳቶች እንዲጨመሩ፣ እንዲያመልጡ፣ ወንድም እንዲሆናችሁ፣ እህት እንዲሆናችሁ ምናምን ነገር በጣም ነው የምትፈልጉትና ይህን በእናንተ ውስጥ የተቀመጠው የልብ መሻት በእውነት በጣም ነው የሚያስገርመው። በጣም ማለት ነውና እኔ በእናንተ ተደንቄያለሁ። በጣም በጣም ተገርሜያለሁ። ጌታን አመስግኛለሁ። እንኳንም ወንድማችሁ ሆንኩኝና እንኳንም እህቶቼ ወንድሞቼ ሆናችሁና እግዚአብሔር አምላክ ለዘላለም የተመሰገነ ይሁን። እንግዲህ ሁላችንም እንዲህ ያደረገን ያመጣን አይደለም። በአንድ ወቅት መዝሙር ስንሰማ፣ በአንድ ወቅት ደግሞ ያን መዝሙር መልሰን ስናወግዝ፣ ደግሞም ስንሰማ፣ ደግሞም ስናወግዝ ቀስ እያለ ነው እንግዲህ ከእግር ጥፍራችን እስከ ራስ ጠጉራችን ድረስ የክርስቶስ ፍቅር የወረሰን የገዛን የተገዛና የተንበረከክ ነውና ሁሉም እዚህ ያሉ በጠቅላላ ወደ ጌታ የመጡት ዝም ብሎ እንደቀልድ የመጣ አይደለም። አብዛኛው በጣም አመፀኛ፣ አብዛኛው እንደውም አመፀኛ ይበዛዋል። እዚህ ብሩክ አመፀኛ ነው፣ ዜዶ አመፀኛ ነው፣ ኤርሚ አመፀኛ ነው፣ ዳጊም እስከማጎረስ ቤኒ ሶል ሁሉም አመፀኞች ነበሩ። በቃ ያመፁ ኖ ወግድ እያሉ ድንጋይ ያነሱ በቃ ማለት ሀገርን በአንድ እግር ያቆሙ ነበሩ። ቀስ እያለ የጌታ ፍቅር ሁላችንም አንበርክኮን ነውና እኔም ተስፋ አደርጋለሁ ጌታ ደግሞ አንድ ቀን ሰሙን ከኛ ከወንድሞች አንዱ ያደርጋል። ጸሎታችን ነው፣ ለስሙም ብቻ ሳይሆን ለሁሉም ሰው፣ በተለይ በጌታ ያልሆኑ እነሱ እንዲመጡ ጉጉት ስላለን ሁላችንም በየጓዳችን እናነባለን። ጌታ ይመስገን። እንኳንም ሰሙ ምንድነው የዳግሻዬ መዝሙር ለመስማት ተነሳሳ። እንኳንም ሰሙ፣ እንኳንም አደመጥክ። አሁንም ይብዛልህ። አሁንም ይህ የመስማት ፍላጎትህ እንዲጨምርብህ፣ የመስማት ጉጉትህ እንዲጨምርብህ ጸሎታችን ነው። ግን አንድ ነገር ወቅ፣ እኛ ክርስቲያኖች በጣም ነው የምንወድ፣ በጣም ነው የምናከብር፣ በጣም ነው የምንወድ፣ በጣም ነው የምናከብር። ይህን ወቅ ይህን ካልኩኝ ሁላችሁንም ሰላም ብያለሁ። ዳግሻዬ፣ ግርሚ፣ ሶል፣ ዜዶ እንደ ብሩኬ፣ ቢናዬ፣ ወንድምነት ከስር ያላችሁ ወንድመቶቼ ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም እናንተ ይሁን። ሁላችሁንም ወዳችኋለሁ፣ እጅግ በጣም አድርጌ ወዳችኋለሁ። ተባረኩ። አሜን። ቴንኪዩ ወንድምነት ቤካይ፣ ጸጋ ይብዛልህ። እሺ ብርክዬ ሰላም ብያለሁ ሁላችሁንም። ኤርሚሻ፣ ዳግዬ
ስልዋኖስ ያው የሚሉ አካውንት መስለኝ ሰማሁ አልሰማሁም ስታወሩ ግን ወንድሞች ስታወሩ ታች ኮሜንት ሳይ የሆነ ነገር እንደተፈጠረ ገባኝ እና ሰሙ ግርማ ሶል ዜዶ ቤካ ቢና ክርስቲያን ወንድሞች ሁላችሁንም ሰላም ብያለሁኝ ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ከሁላችሁ ጋር ይሁን ኮሜንት ላይ ያዩት ነገር በጣም በቃ የሆነ ልብ ያሞቃልና ጌታ ኢየሱስ ክርስቶስ የልባችሁን መሻት ደስታችሁን ይፈጽም በቃ ሰው ሲድን ማየት እንደሚያስደስታችሁ ነው ያየሁትና ተባረኩ በቃ ተባረኩ በጸሎትም እዚህ በኮሜንትም ባለው አገልግሎት ሰዎች እንዲድኑ እንፈልግ ከሆነ በዛው ልክ ደግሞ መስራት አለብን ማለት ነው ግን ያየሁት ነገር በጣም አስደስቶኛል እጅግ በጣም ነው ያስደሰተኝ በጌታ በኢየሱስ ስም መሻታችሁ ይፈጸም ተባረኩ ወዳችኋለሁ ቴንክ ዩ እግዚአብሔር ይባረክ ያንን ሳኦል የተባለ የጠርሴስ ሰው ገማሌል በተባለ የሕግ መምህር ስር የነበረ ስመጥር አይሁዳዊ ኃይለኝነት ቢባል ማን እንደሱ አለ ጳውሎስ ደማስቆ ላይ ሲያገኘው ከሰይፉን ከእጁ አስጥሎት ስሙን በአሕዛብ በነገስታት ፊት እንዲሸከም የክብር ዕቃ